ውድ አድማጮች እንደምን ሰነበታችሁ? በቀጣይነት ተከታዩን ሐሳብ እንመለከታለን። ኑሮ ውድነት ናላችንን አዝሮታል። እዚህ ሀገር ላይ በየጊዜው ጉች ያለ ችግር እንጂ ጉች ያለ ጡት ማየት አልቻልንም። በዚህ ኑሮ በተወደደበት ወቅት ኑሮንና ምግብን በፈረቃ ሳይሆን ፍቅርን በፈረቃ የሚያጫውቱ በርክተዋል። በዚሁ ሳቢያ ታዲያ ኑሮን ለማሸነፍ ገበያ የሚያደራ ሳይሆን በየምሽቱ አጥር ስር የሚዳራ ሲበዛ እያየን እንገኛለን። ከኛ ሀገር የኑሮ ውድነት ጋር ኡዜን ቦልት ቢወዳደር የኛ ሀገር የኑሮ ውድነት በፍጥነት የሚቀድመው ይመስለኛል። በተለይ በኑሮ ዝቅ ያለን ሰዎች ወፍራም ሰውነት ካላቸው ስጋ መበደር እንደማንችል እንዲሁ ኑሯችንን ለማሸነፍ የገንዘብ ብድርም ለማግኘት እንቸገራለን። በሌላ አነጋገር የሰው ሞዴል እየበዛ ቢመጣም የገንዘብ ሞዴል ግን በቀላሉ ማግኘት አልተቻለም። በየወቅቱ ጉሽ ጠላ እየጠፋ ጉሽ ችግር ግን እየበዛ መጥቷል። በያና ብሮ ስንባባል ውስጣችን ግን በኑሮ ውድነቱ ተቦርቦሮ ማለቁን መካድ አይቻለንም። ጊዜው ከፍቷል። እናቶች ዳይፐርና ዋይፐር ቶሎ እያለቀብን ተቸግረናል ሲሉ ቢደመጡም እኛ ግን አብስተን የምናስበው ስናይፐር ይዞ ስለሚያስፈራራን ወታደር ነው። ፖለቲካ ምን ያህል እርኩስ እንደሆነ ለማሰብ ፖሊዮ ከተባለው እግር አሽመድመድ በሽታ የባሰ መሆኑን በመገንዘብ ነው። በሌላ በኩል እዚህ ሀገር ላይ በየጊዜው ፍላሽ ይዘው መረጃ የሚያመላልሱና ክላሽ ይዘው የሚያስፈራሩን በርካታ ናቸው። እኛ ሀገር ላይ ችግራችንን የሚፈቱ ተቃዋሚ ፓርቲዎች ሳይሆን ከሚመደብላቸው በጀት አንጻር ሲታይ ተቀላቢ ፓርቲዎች እየበዙ መጥተዋል። በየወቅቱ ቋንቋ እየተቀያየረ ተቸግረናል። ባለንበት ወቅት ትንሹም ትልቁም ዋትስአፕ የሚል እንጂ ፍርድ ቤት ተከሳችሁ ብትቀርቡ ዋስ የሚሆናችሁ አታገኙም። በኑሮ ውድነቱ ሳቢያ ስጋ ለመብላት ሳይሆን በትንሽ በትልቁ መነሼ ነው እንላለን እንጂ አቅም እያነሰን የበሬ መነሼ እንኳን መመገብ አልቻልንም። ፒስ እየተባባልን ሰላም እንባባላለን እንጂ ፒስ የተባለው ሰላም ግን ባጠገባችን አልፎ አያውቅም። እዚህ ሀገር ላይ የረካሽ ፖለቲካ አሳዳጅ እየበዛ በመምጣቱ መፎለል የሚያዘወትሩ ሳይሆን መጠለል የሚወዱ ወሬ አመላላሾች በርክተዋል። ስፖርት ቢት ድማሚት በመሆን ሊጨርሰን ተዘጋጅቷል። እንደ ሀገር እግር ኳስ ላሽ በሉ ካለን ከራርሟል። በእኛ ሀገር ሁኔታ ዶልቼ የሌለው ሕዝብ ማንቼን ሲደግፍ ይታያል። ከአርሴ ደጋፊ በላይ ደግሞ ሱሴ እየበዛ መምጣቱ አስገራሚ ሆኗል። ከዚሁ ከእግር ኳስ ጋር ተያይዞ የአንዳንድ ተጫዋቾች ስም ከኛው ሀገር ስም የሚገናኝ ሲሆን ይታያል። ለምሳሌ ይሆን ዘንድ ደብሪዮናን ከደርባው፣ ሜሲን ከሜሲ፣ ፋብሪካስን ከወግደረስ፣ ግሪሊሽን ከደመላሽ፣ ሙሲየላን ከማቶሳላ፣ ደንበሌን ከደንበሌ፣ ቫንዳይክን ከእንዳልክ፣ ባፔን ከከቤ ማገናኘት ይቻላል። የእግር ኳስ ጨዋታችን አልገናኝ እያለ ተቸገርን እንጂ በስም በኩል ያለን ተመሳስሎ እንኳን የሚያንስ አይሆንም። ቀዳዳ መልበስ እንደ ፋሽን ስለሚቆጠር ወስፌና መርፌ እየጠፉ መጥተዋል። ኑሮ ካሉት መቃብር ይሞቃል የተባለው ያለ ምክንያት አይመስልም። አብዛኛዎቻችን ሻይ የምንጠጣበት ስኳር ቢጠፋም ለስኳር በሽታ ግን ተዳርገናል። እዚህ ሀገር ላይ ከጊዜ ወደ ጊዜ ማሽቃበጥና ማንጓጠጥ እየተንሰራፋ ይገኛል። እንደ ሀገር ነገረ ጉዳያችን ከሚባለው በላይ እየሆነ ነው። ለችግራችን ማስታገሻ የሚሆን ዱቤ እየጠፋ ቢመጣም ካርታ ጨዋታ ላይ ግን ዶቤ መጣል የተለመደ ሆኗል። በሌላ በኩል የቅቤ ዋጋ ጩቤ እየሆነ ስለመጣ አይደለም ቅቤ መመገብ፣ ስለ ቅቤ ማሰብ ከተውን ከራርመናል። ባለንበት ወቅት የስጋ ፍሪዳ ሳይሆን ባልተገባ መንገድ ያልተገባ የወሬ ፍሪዳ ሲቀርብ ይታያል። በዘመናዊ ቴክኖሎጂ አማካኝነት ቻት የሚያደርጉ በርክተዋል። በዚያው ልክ ደግሞ ጫት የሚቅሙም እንዲሁ ቁጥራቸው እየጨመረ ይገኛል። በዘመናችን ልንመለከተው የቻልነው ፍቅር ያሸነፈው ሳይሆን ሱስ የወለፈው በመሆኑ አጀበኛ ነገር እንድንል አድርጎናል። ከቀይ ስር ባለፈ ቀይ ወጥ እንመገባለን ተብሎ አይታሰብም። ከጊዜ ወደ ጊዜ ነዳጅ እየጠፋና እየተወደደ መጥቷል። በዚያው ልክ ግን አነዳጅ እየበዛ መምጣቱን መካድ አይቻለንም። አስከፊ የሆነ የኑሮ ውድነት ሸክም ካረፈብን ጊዜ ጀምሮ ለደም ማነስ የሚሆን ጉበትና
ለሥራ የሚሆን ጉልበት ልናገኝ አልቻልንም። በርካቶቻችን ቅንጦት ሳይሆን እጦት ጢባጢቤ ይጫወትብናል። መቼስ ምን ይደረግ፣ ድሃና ፔስታል የማይችለው የለም ተብሎ ተነግሮ የለም። እንደ በሬ ሻኛ ከሰው በላይ ያውላችሁ ስትል ትዕግስት የተባለች ዘፋኝ አዚማለች። እኛ ግን አይደለም ከሰው በላይ ከሰው በታች ሆነንም መኖር አልቻልንም። እየኖርን መልካም ነገር እናያለን የሚል ስንቅ አንሰንቅም። ከሰይፍ የሰላ ኑሮ ውድነት በላያችን ሆኗል። ተሰይፈን ለማለቅ እንጂ ተሰልፈን በአግባቡ ለመኖር የታደልን አይመስልም። ዘንድሮ ሁሉም ነገር እንዳይሆን ሆኗል። ዘንቢልና ዳንቴል ተባብረው የቅርጫ ሥጋ ያስገባሉ ተብሎ አይታሰብም። አስቸጋሪ ጊዜ ላይ በመሆናችን በየስፍራው ሱስ የወለፈውና ጠብሽ የወገረው ተበራክቷል። አሁን ባለንበት ወቅት ሰልፊ የሚነሱና ሰልፊሽ የሆኑ ሰዎች ተበራክተዋል። የበዛ በጎ አድራጎት ሲከወን እናያለን ተብሎ አይጠበቅም። የሆድ ነገር ሆድ ይቆርጣል ይላሉ አበው። እንኳን የሰው ልጅ ሞባይል ራሱ ቻርጅ ካልተደረገ የሚሰራ አይሆንም። ስለሆነም አበስተን የመኖርን አስፈላጊነት ደጋግመን እንናገራለን። የዘንድሮ ኑሮ ውድነት በነጠላ ጫማና በነጠላ እንጀራ አስቀርቶናል። በቁመታችን ልክ ሳይሆን ከቁመታችን ዝቅ ብለን ለመኖር የተገደድንበት ይህ ጊዜ በዘፈን ሳይቀር ትኩረት ያገኘ ይመስላል። አብዱ ኪያር የተባለ ዘፋኝ እንደነንትና አልኖርም እንደነገሌ ታይ ገለመሌ ሲል ማዜሙ ለዚህ ይመስላል። ለመሆኑ ገለመሌ ምንድን ነው? በየስፍራው ሆናችሁ ይህንን ወግ የምታደምጡ ተወያዩበት። ዘንድሮ እኮ ለፍጅት እንጂ ለውይይት ጊዜ ያለን አይመስልም። ቻይናዎች ንግግር ብቻውን ሩዝ አይቀቅልም ሲሉ መደመጣቸው አስፈላጊ የሆነ ንግግር በቦታው ሊሆን ይገባል ለማለት ይመስላል። እኛም እኮ ተግባራዊ ስናደርገው አይታይም እንጂ ለወሬ የለው ፍሬ ብለን ነበር። እዚህ ላይ ግን ጋዜጠኞች በአንዳንድ አስተያየት ሰጪዎች አንደበት አውርቶ አደሮች ናቸው ሲባል ሰምተናል። መስራት ብርቅ ባልሆነበት አገር ማውራትም እንዲሁ ብርቅ ሊሆን አይችልም። ለማንኛውም ወደ ቀደመ ጉዳያችን ስንመለስ በዚህ ወቅት ያው ሁላችንም እንደምናውቀው የቀደመ ስርዓታችን እንዳይሆን ሆኗልና እንደሚሆን ሆነን እንኖራለን ተብሎ አይታሰብም። አንዳንዶች የትዳር ጥምርታን ፈርተው አሁን ባለንበት ወቅት የወንደላጤና የሴተላጤ ቁጥር እንዲጨምር አድርገዋል። በዚሁ የተነሳ ታዲያ አብዛኛዎቻችን ለዲስኩር እንጂ ለቁም ነገር የተፈጠርን አይመስልም። ለመሆኑ መጋባት ግራ መጋባት የሚሆነው እንዴት ነው? ዘመናችን መከባበር ሳይሆን አለመከባበር፣ መፋቀር ሳይሆን መመናቀር፣ መግባባት ሳይሆን ግራ መጋባት፣ መስማማት ሳይሆን መግማማት የነገሰበት ሆኗል። የጊዜን ገልቱነት ተገን ገልቱ አድርገው የሚገምቱን እንዲሁ በርካቶች ናቸው። ጊዜው ከፍቷል። በየሥራ ቦታው ያለ ምክንያት መጠርጠርና የሐሰት ምስክር መቁጠር ተበራክቷል። ከመቼውም ጊዜ በላይ ታክሲና የታክሲ ክፍያም ጨምሯል። ያለ ሥራ በየቦታው ዝም ብሎ የሚንገላወድ ስፍር ቁጥር የለውም። ወጣትነት ገፍላነት ሲሆን ማየት ከምንም ነገር በላይ ያማል። አሁን ባለንበት ወቅት ኳስና የኳስ ቁማር እንደ ወረርሽኝ ተንሰራፍቶብናል። በኳስ ጨዋታ ሳይሆን በኳስ ቁማር በኩል አንዳንዶቹ ጠቀም ያለ ገንዘብ ማግኘት ጀምረዋል። ቁማር ጥገት ላም የሆነላቸውም እንዲሁ በርካቶች ናቸው። በዚህ ኑሮ በተወደደበት ጊዜ ላይ ሆነን ተጋቢኔው የተባለውን የሽሮ ገንፎ የምንመገብ ጥቂት አይደለንም። ለመሆኑ ተጋቢኖ የወጥ አይነት ቢሆን ኖሮ ስንት ሽሮ ፈሰስ ይወጣው ነበር? ሽሮን ሲደልሉት ገንፎ አድርገው በሉት የሚሉ አባባል ይስማማ ይሆን? ፍርዱን ለእናንተ ትተናል። በአንድ በኩል ኑሮ ተወደደ እንላለን፣ በሌላ በኩል ደግሞ የሽሮ ገንፎ እንሰለቅጣለን። አንዳንዶቻችሁ ምነው እንዲህ ሽሮን ጠመዳችሁት ማለታችሁ አይቀርም። እንዲህ ማን እንዲያ እዚህ ሀገር ላይ ከመንገድ መሐንዲስ በላይ የነገር መሐንዲስ በስቷል። ከፋም ለማም ራሳችንን ሰብሰብ ማድረግ ይኖርብናል። ውድ አድማጮች ለዛሬ ያዘጋጀውላቸው ይህን ይመስል ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ።
ገንዘብ ደስታን አይገዛም የሚሉ የት እንደሚገበይ የማያውቁ ብቻ ናቸው። ወንድዬ ካሳ ነኝ።